ሰላም ሰላም ውድ የሌሊ ሀበሻው ቴክኒክ ተከታታዮች እንደምን አላችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እናንተም በያላችሁበት የምድር ዳርቻ ሰላማችሁ በክርስቶስ ይብዛልኝ። እስኪ ዛሬ ለተሰንበትን በጸሎት እንደዚህ እናሳልፍ። እኔ በትንሿ ጎጆዬ የምጸልየውን ጸሎት እስኪ ለእናንተ ላካፍላችሁ። እናንተም በጸሎታችሁ አስቡኝ። ሀገራችን ኢትዮጵያ ሰላም ያደርግልን። ጸሎት ለሁሉም ነገር ኃይል አለውና በአብ በወልድ መንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በወልድ መንፈስ ቅዱስ አምኜ እጸልያለሁ። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ዛሬ ስጠን፣ በደላችንን ይቅር በለን እኛም የበደሉን ሁሉ ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ለአንቺ ሰላምታ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ለዘላለሙ አሜን። አንድ አምላክ በሚሆን በአብ ወልድ በመንፈስ ቅዱስ ስም ንጹሕ ልዩ ዞን በሦስትነትም በሥላሴ ለምን ወደ መጠን ጠላት የሰይጣን እንክዳለን። በዚህ በእናቴ ቤተ ክርስቲያን ፊት እንክዳለን። በዚህ ምስክር ማርያም ናት። በዚህም ዓለም ወደ እኛም ዓለም እሷን አንድ ዓመት ትዳር እንክዳለን። አቤቱ እናመሰግናለን፣ አቤቱ እንገዛላለን፣ አቤቱ ቅዱስ ስምህን እናመሰግናለን። ጉልበት ሁሉ እንሰግድልን፣ አቤቱ እንሰግድልሃለን። አንደበት ሁሉ ለአንተ ይገዛል። የአምላኮች አምላክ የጌቶች ጌታ የንጉሶችም ንጉሥ አንተ ነህ። የሥጋም የነፍስም ፈጣሪ አንተ ነህ። የሃይማኖት ጸሎት ሁሉን የፈጠረ አንድ አምላክ በሚሆን በእግዚአብሔር አብ እናምናለን። ሰማይና ምድርን የፈጠረ የሚታይና የማይታየውን ዓለም ሳይፈጠር ከእርሱ ጋር በነበረ አንድ አብ ልጅ በሚሆን በአንዱ በጌታ በኢየሱስ ክርስቶስ እናምናለን። ከብርሃን የተገኘ ብርሃን፣ ከእውነተኛ አምላክ የተገኘ እውነተኛ አምላክ፣ ተወለደ እንጂ ያልተፈጠረ፣ በባህሪ ከአብ ጋር የሚተካከል፣ ሁሉ በእርሱ የሆነ፣ በሰማይም ካለው በምድርም ካለው ያለ እርሱ ምንም የሆነ የለም። ስለኛ ስለ ሰዎች እኛን ለማዳን ከሰማይ ወረደ። በመንፈስ ቅዱስ ግብር ከቅድስት ድንግል ማርያም ፍጹም ሰው ሆነ። ደግሞ ስለኛ በጴንጤላውያን ጲላጦስ ዘመን እርሱ መከራን ተቀበለ፣ ሞተ፣ ተቀበረ። በሦስተኛው ቀን ከሙታን ተለይቶ ተነሳ። በቅዱሳን መጽሐፍ ለተጻፈው ክብር ምስጋና ወደ ሰማይ ዐረገ። በአባቱ ቀኝ ተቀመጠ። ዳግመኛ በሕያዋንና በሙታን ለመፍረድ ምስጋና ይመጣል። የእሱም ፍጻሜ የለውም። በመንፈስ ቅዱስ እናምናለን። እርሱ ሕይወትን የሚሰጥ ከአብ የሰረጸ ከአብ ከወልድ ጋር በአንድነት እንሰግድለት እናመሰግነዋለን። እርሱ በነቢያት አድሮ የተናገረው ነው። ከሁሉም በላይ በምትሆን በሐዋርያት መሠራት ባለች ቤተ ክርስቲያን እናምናለን። ኃጢአትን በሚሠራ ይባት በአንዲት ጥምቀት እናምናለን። የሚመጣውን ዓለም ሙታን መነሳት ተስፋ እናደርጋለን። አሸናፊ እግዚአብሔር ሆይ ቅዱስ 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 ተብለህ ተመስገን። ምስጋና በሰማይ በምድር የሞላ ነው። ክርስቶስ ሆይ ለአንተ እንሰግዳለን። ሰማያዊ ከሆነ ከቸር አባትህ አዳኝ ከሆነ ከመንፈስ ቅዱስ ጋር ወደዚህ ዓለም መጥተህ አድነናልና ለአብ ለወልድ ለመንፈስ ቅዱስ ስግደት እንሰግዳለን። አንድ ሲሆን ሶስት ሲሆን አንድ በአካል ሶስት ሲሆን በመለኮት ለሚሆን አምላክ እንሰግዳለን። አምላክን ለወለደች ለእመቤታችን ለድንግል ማርያም እንሰግዳለን። ዓለምን ሁሉ ለማዳን ሲል ኢየሱስ ክርስቶስ የተሰቀለበት መስቀል እንሰግዳለን። መስቀል ለኃይላችን ነው። ኃይላችን መስቀል ነው። መስቀል ቤዛችን ነው። መስቀል የነፍሳችን መዳኛ ነው። አይሁዶች ይክዱታል፣ እኛ ግን እናምነዋለን። ያመንነው እኛ በመስቀሉ ድነናለን። ለአብ ምስጋና ይገባል፣ ለወልድ ምስጋና ይገባል፣ ለመንፈስ ቅዱስ ምስጋና ይገባል።
ለአብ ምስጋና ይገባል፣ ለወልድ ምስጋና ይገባል፣ ለመንፈስ ቅዱስ ምስጋና ይገባል። ለአብ ምስጋና ይገባል፣ ለወልድ ምስጋና ይገባል፣ ለመንፈስ ቅዱስ ምስጋና ይገባል። አምላክን ለወለደች ለእመቤታችን ለድንግል ማርያም ምስጋና ይገባል። ለኢየሱስ ክርስቶስ መስቀል ምስጋና ይገባል። ክርስቶስ በቸርነቱ ያስበን ዘንድ ዳግመኛም በመጣ ጊዜ እንዳሳፈረን ስሙን ለማመስገን ያነቃን ዘንድ እርሱን በማምለክ ያጸናን ዘንድ እመቤታችን ጸሎታችን አሳርጊልን፣ ኃጢአታችንን አስተሰርይልን። በጌታችን መንገድ ፊት ጸሎታችን አሳርጊ። ይህንን ኅብስት ላበላን፣ ይህንን ጽዋ ላጠጣን፣ ምግባችንና ልብሳችን ላዘጋጀልን፣ ኃጢአታችን ሁሉ ለታገሰን፣ ክብር ደሙ ቅዱስ ሥጋውን ለሰጠን፣ ለዚህችም ሰዓት ላደረሰን ለእርሱ ለልዑል እግዚአብሔር ፍጹም ምስጋና ይገባል። ለወለደችው ለድንግል ምስጋና ይገባል። ለክብር መስቀሉ ምስጋና ይገባል። የእግዚአብሔር ስሙ ፈጽሞ ይመሰገን ዘንድ ዘወትር በየጊዜያቱ የሰዓቱ ምስጋና ይገባል። እናታችን ማርያም ሆይ ሰላም ላንቺ ይሁን እያልን እንሰግድልሻለን። ከክፉ አውሬ ታድኝ ዘንድ ተማጽነንብሻል። ስለ እናትሽ ስለ ሐና ብለሽ ስለ አባትሽ ስለ ኢያቄም ብለሽ ድንግል ማኅበራችን ዛሬ ባርኪልን። አምላክን በድንግልና የወለደች እመቤታችን ማርያም ጸሎት ማርያምን ማለች ነፍሴን በእግዚአብሔር ታላቅ ታደርገዋለች። መንፈሴን በመድኃኒቴ እግዚአብሔር ደስ ይላታል። የባሕርያቱን መዋረድ አይቷልና ነው። ከዛሬ ጀምሮ ትውልድ ሁሉ ያመሰግኑኛል። እርሱም ብርቱ የሚሆን ታላቅ ሥራ አድርገዋል። ስሙም ቅዱስ ነው። ለሚፈሩትም ምሕረት ለልጅ ነው። ኃይሉን በክንዳቸው አደረገ። በልባቸው ሐሳብ የሚፈሩ ትዕቢተኞችን በታተናቸው። ብርቱዎችንም ከዙፋን አወረዳቸው። የተዋረዱት ከፍ ከፍ አደረጋቸው። የተራቡትን በቸርነት አጠገባቸው። ባለጸጎችን ባሮቻቸውን ሰደዳቸው። ምሕረቱን እንዲያስብ እስራኤል ባሪያን ተቀበል። አባቶቻችን ለአብርሃምና ለዘሩ እስከ ዘላለም ድረስ እንደተናገረ እሁድ የሚጸለይ ዙሪያው ቅዱስ ኤፍሬም የደረሰው እሁድ የሚጸለይ አምላክን የወለደች እመቤታችን ድንግል ማርያም ምስጋና። ከሴቶች ይልቅ ተለይተሽ የተባረክሽ ነሽ። የተባረክሽ ወይ የተወደድሽ የተባሽ ከተለዩት የተለየሽ በውስጧ የኪዳን ሕግ ጽላት ያለባት የምትባል ሁለተኛ ክፍል አንቺ ነሽ። ኪዳን በእግዚአብሔር ጣቶች የተጻፉ 10ቱ ቃላት ናቸው። ያለመለወጥ ከአንቺ ሰው ሆነ መድኃኒታችን ኢየሱስ ክርስቶስ። ዳግመኛ ስሙ መጀመሪያ ስሙን አስቀድሞ በወጣ ነገር አዲስ ኪዳን አስታራቂ ሆነ። በከበረ ደሙ በፈሳሽነት በመፍሰስ ያመኑትን ንጹሐን የሆኑ ወገኖችን አነጻቸው። ቅድስት ሆይ ለምኝልን። ሁልጊዜ ንጽሕት የሆንሽ ሆይ አምላክን የወለድሽ እመቤታችን ሆይ ሁላችን ስለዚህ እናገኝሻለን። ሰው በሚሆን በጌታ ዘንድ ይቅርታ እናገኝ ዘንድ እንለምንሻለን። ወደ አንቺ እናንጋጥጣለን። በማይነቅስ እንጨት የተቀረጸ በውስጥና በውጭ በጌታ የተለበጠ ታቦት ያለባት ያለመለየትና ያለመለወጥ ሰው የሆነ የእግዚአብሔር ልጅ ቃል ይመሰላልና ይኸው መለወጥ የሌለበት ንጽሕት መለኮት ነው። ከአብ ንጹሕ መለኮት ነው። ከአብ ጋር የተቃጠለ ነው። ለንጽሕትም በራሱ አበሰራት። በልዩ ጥበብ ያለ ወንድ ዘር እንደኛ ሆነ። መለኮቱን አዋህዶ ያለ ርኩሰት በአንቺ ሰው ሆነ። ቅድስት ሆይ ለምኝልን። እግዚአብሔር ስዕል የተሳሉ ኪሩቤል የሚጋርዱሽ መቅደስ አንቺ ነሽ። ንጽሕት ሆይ ያለመለወጥ ከአንቺ ሰው የሆነ ቃል ኃጢአታችንን ያስተሰርይልን ዘንድ ያስተሰርይልና አበሳችንን ይደመስስልን እንዲደመስስልን ሆነ። ቅድስት ሆይ ለምኝልን። የተሰወረ መላእክት ያለብሽ ንጽሕት የወርቅ መሶብ አንቺ ነሽ። ገና ከሰማይ የወረደ ለዓለም ሁሉ ሕይወት የሚያድል ኅብስት ነው። ቅድስት ሆይ ለምኝልን። ሁልጊዜ ብርሃንነት ያለው ፋና የተሸከምሽ የወርቅ መቅደስ አንቺ ነሽ። ይኸው ፋና ያለን ብርሃን ነው። ጥንት ከሌለው ብርሃን የተገኘ ብርሃን ነው። ከእውነተኛ አምላክ የተገኘ እውነተኛ አምላክ ነው። ያለመለወጥ ከአንቺ ሰው የሆነ ነው። በመምጣቱ ሰው በመሆን በጨለማና በሞት ጥላ ውስጥ ለምንኖር ለእኛ ያበራልን። በልዩ ጥበቡ ምስጢር በሥጋዊ የልቦናችን ነገር ወደ ሰላም መንገድ አቀናለን። ቅድስት ሆይ ለምኝልን። ብሩክት ከቤተ መቅደስ
ነሽ። የምጣድ እሳትነት ያለው ፋሃም የተሸከምሽ የወርቅ ማጣንት አንቺ ነሽ። ፋሃም የተባለው ኃጢአትን የሚያስተሰርይና በደልን የሚደመስስ ነው። ይኸውም ከአንቺ ሰው የሆነና ራሱ የተወደደ መስዋዕት አድርጎ ያሳረገ የእግዚአብሔር ቃል ነው። ቅድስት ሆይ ለምኝልን። የእግዚአብሔር ቃል የወለድሽ መልካም እርግብ ማርያም ሆይ ደስ ይበልሽ። ከእሴይ ዘር የመጣሽ መዓዛሽ ያማረ አበባ አንቺ ነሽ። ቅድስት ሆይ ለምኝልን። ሳይተክሏትና ውኃ ሳያጠጧት የለመለመች የአረም በትር ነበረች። ያለ ዘር ሰው የሆነ ያዳነን እውነተኛ አምላካችን ክርስቶስ የወለድሽ ሆይ አንቺ እንደ እርሷ ነሽ። ቅድስት ሆይ ለምኝልን። ጸጋን የተመላሽ ሆይ ከቅዱሳን ሁሉ ይልቅ ትለምኚ ዘንድ ላንቺ ይገባል። አንቺ ከሊቀ ጳጳሳት ትበልጫለሽ፣ ከነቢያት ከመምህራን ትበልጫለሽ። ከሱራፌል ከኪሩቤል ግርማ የሚበልጥ የሚወደድ ግርማ አለሽ። በእውነት የባሕርያችን መመኪያ አንቺ ነሽ። ለሰውነታችን ሕይወት የምትለምኚ ነሽ። ወደ ጌታችንና መድኃኒታችን ኢየሱስ ክርስቶስ ለምኝልን። እርሱም በማመን በቀናች ሃይማኖት ያጸናን ዘንድ ይቅርታውና ምሕረቱን ይሰጠን ዘንድ በቸርነቱ ብዛት ኃጢአታችንን ያስተሰርይልን ዘንድ ቅድስት ሆይ ለምኝልን። ልመናዋ ክብሯ የልጇ ቸርነት ከወዳጇ ከወለተ ማርያም ለዘላለም ይኑር አሜን። ወደ ስዋ መላእክት ማርያምን ተራቱ ሲያመሰግኗታል። አዳስታም ለአንቺ ምስጋና ይገባሻል እያሉ መላእክት ማርያም ከአንተ ተቀበላት። ከአንቺ ዘንድ የመጣን በማኅፀንሽ ያደረ ከታቤት አደረ። ለምስኪን ከሰማይ ወርዶ የእርሷን ባሕርይ አድርጎ ተወለደ። በስድስተኛው ወር ገብርኤል መልአክ በእግዚአብሔር አብ ዘንድ ተላከ። አንዲት ሀገር ናዝሬት ተድላ ከምትባል ዮሴፍ እጮኛ ከሆነች ከድንግል ዘንድ የዚችም የድንግል ስሟ ማርያም ነው። መልአኩ ወደ እርሷ ገብቶ እንዲህ አላት፣ ደስታ ይገባሻል፣ እግዚአብሔር ከሥጋሽ ሥጋ ከነፍስሽ ነስቶ ከአንቺ ሰው ሆኗል። ከሴቶች ይልቅ ከአንቺ ብሩክት ነሽ። ከቃሉ አነጋገር የታደነገጠች እንዲህም አለች፣ እንዲህ ያለ የምስጋናሽ መንሻ ይደረግልኝ። መልአኩ እንዲህ አላት፣ ማርያም አትፍሪ፣ እግዚአብሔር ዘንድ ባለሟልነትን አግኝተሻልና ትፀንሻለሽ፣ ትወልጃለሽ፣ ስሙንም ኢየሱስ ትዪዋለሽ። እርሱም ታላቅ የእግዚአብሔር ልጅ ይባላል። እግዚአብሔር አምላክ የዳዊት የአባቱ ዙፋን ሰጠዋል። እርሱም ከያዕቆብ ወገን ለዘላለም ይነግሣል። መንግሥቱም በማርያም መልአኩ እንዲህ አለች፣ ይህ ነገር እንደሚሆንልኝ ያምሬ ብእሴ መልአኩ እንዲህ አለ፣ መንፈስ ቅዱስ ይጠብቅሻል፣ ልዑል ያድርብሻል። የሚወለደው ከሦስቱ ቅዱስ አንዱ ቅዱስ ነው። ኤልሳቤጥ ከአንቺ ወገን የምትሆን ከሸመገለች ካረጀች በኋላ ፀነሰች፣ ልጅም አገኘች ነው። ስድስት ወር መልአኩ ሲላት ለእግዚአብሔር የሚሳነው ነገር የለም። ማርያም መልአኩን እንደ ቃል ይደረግልኝ፣ እኔ ለእግዚአብሔር ባሪያ ነኝ አለችው። መልአኩ ገብርኤል ማርያም ድንግል አንቺ ክብር ምስጋና ይገባሻል አላት። ወላዲተ አምላክ ምስጋና ይገባሻል፣ ቅድስት ነሽና ምስጋና ይገባሻል። የተሸለምሽ ድንኳን ነሽና ምስጋና ይገባሻል። የመላእክት እህት የጽሩሉ እናት ነሽና ምስጋና ይገባሻል። የሁሉ እመቤት የማርያም ምስጋና ይገባሻል። የሁሉ ፍቅረኛ ማርያም ምስጋና ይገባሻል። ማደሪያ ትሆኚ ዘንድ መርጦሻልና ምስጋና ይገባሻል። በወርቅ የተሸለምሽ የርግብ በብር ምስጋና ይገባሻል። ጎኖችሽ ወርቅ አበባ የተሸለሙ ለአንቺ ምስጋና ይገባሻል። የብርሃን እናት ለአንቺ ምስጋና ይገባሻል። ከፀሐይ ሰባት እጅ የምታበራ ከብሽ አድባራት ሁሉ ከፍ ከፍ ያለ ለአንቺ ምስጋና ይገባሻል። ማርያም ከተመረጡ የተመረጥሽ ከተከበሩት የተከበርሽ ለአንቺ ምስጋና ይገባሻል። ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ያድነን ዘንድ በአባቱ ምስጋና ከቅዱሳን መላእክት ጋር በመጣ ጊዜ ጻድቃንን በቀኙ አጽናን በግራ ባቆመ ጊዜ እኛን ከሰማዕተ እስጢፋኖስ ከመጥምቀ ዮሐንስ ከሁሉ ቅዱሳን ሰማዕታት ጋር ያቆመን ዘንድ ለምኝልን። ለዓለመ ዓለም አሜን። ለዘላለሙ ይቅር ይበለን። የህሊና ጸሎት። አንድ አምላክ በሚሆን በወልድ በመንፈስ ቅዱስ ስም አምኜ እመቤቴ ማርያም አመሰግንሻለሁ። ማርያም አመሰግንሻለሁ። በሰማይ በምድር ካለው ፍጥረት ሁሉ ይልቅ አንቺ የከበርሽና ከእግዚአብሔር በታች ከቶ እንዳንቺ የከበረ የለም። የፈጣሪ እናት እመቤቴ ማርያም ሆይ ዘወትር ጥበቃሽ እንዳይለየኝ። በምጓዝበት ተጓዥ በማድርበት ሁሉ ማደሪያሽ በዚያ ይሁን። በምናገርበት ጊዜ ተናገሪ። በተሰማሪ ጎዳና አስተካክለሽ አሳምረኝ። በክፉ የሚመለከተኝ የጠላቴን ልብ ሀሳብ ጥንትን አድርገሽ በሌላው ሰውራ እንደበትሰሪኝ የአገልጋይሽን የልብ ሐዘን በደስታ ለውጭ በሳይን አብሰሪ ጥበቃይና ጠንከር። አሜን። እመቤቴ ማርያም ሆይ ልዩ ልዩ መከራና ፈተና በእኔ ላይ ለማዘጋጀቱ ወደ ሌቱን በምትፋተነ ረዳት ደርሰሽ በእኔ ረዳት እንድትሸለማቱ ያዝምረሽ ማትመልከቻት ወደ የምትፈተኑ የጥፋት ጎዳና
ዝጊባት በሩን ቆልፊባት። እመቤቴ ማርያምን በየዕለቱ በየሰዓቱ ቀን ስለ ሕሊና ቸል አትበይኝ፣ ፈጽመሽ ዝም አትበይኝ። በቆምበትም ቁሚ፣ በተኛሁበትም ቦታ ጠባቂ መልአክ አቁሚ። በቅባ መንፈስ ቅዱስ ገጼን አትሚ፣ በምልኮችነት ንግግሬን አታፍጭኝ። የልጅሽን በረከት በሰውነቴ ላይ አዝሚ። የሚተናኮለኝ ሰው አፉን ለጉሚ፣ አንደበቱን ድል አድርጊ፣ ጉሮሮውን ዝጊ፣ ጆሮውንም አደንቁር፣ ኃይሉንም አድክሚ። በልጅሽ መለኮታዊ ሰይፍ አንገቱን ቆርጠሽ ጣዪው። አሜንም። ድንግል ሆይ የልጅሽን በረከት በእኔ ላይ አሳድሪ። የሚጻረኝ የሚቃወመኝ ሰው አፉን ሰው አሳፍሪ፣ አንደበቱን ሰሪ፣ ጎዳናውን ጠሪ፣ ልቦናውን ተንቅል ተከታተሎች መርምሪ። በልጅ መለኮታዊ ሰይፍ አንገቱን ጠሪ። በላይ የሚያሳብበውን የጠላት የዲያብሎስ ድምፅ በሪ። አሜን። ድንግል ሆይ በቅድስናሽ ቅዱስን ከልዩ ጠላት ኃይል አድኝኝ። ድንገተኛ ሞት አድኝ። ከሚመጣብኝ ክፉ ነገር ሁሉ በሚካኤልና በገብርኤል ክንፍ ከለለሽ ሰውረኝ። ከማንኛውም ሰብአዊ ፍጡር ፍቅርን አንድነትን ስጪኝ። ከመሞቴ በፊት በንስሐ ጎዳና አማረኝ። ከሄድኩበት ከዋልኩበት በሰላም በሰናይ ወደ ቤቴ መልሰሽ አግቢኝ። በዚህ ዓለም የሚጣላ የሚቃወመኝ ከምድር ላይ ነቃቅለሽ ጣዪኝ። ልጅሽ ኃጢአቴ ይቅር እንዲለን ለምኝልኝ። አሜን። በቤቴ ማርያም ሆይ ልመናዬን ተቀበይ። እኔን ንጹሕ አገልጋይሽን ፈጽመሽ አትጣይኝ። ልጅሽን ለምሕረት በላይ አትከፊ። በልጅሽ የሙሽራነት ሰሌዳ መስቀል ስሜን ጻፊ። የጠላቴን ራስ ገዛፊ። እመቤቴ ማርያም ሆይ ለዓለም ሁሉ መመኪያ ነሽና ሥጋዬን ደስታን ከሚገዛው ከሥጋዬ ፍቃድ ሳይትነት አድኝ። ልቦናዬን የሚያማታ የዘመናት ማዕበል ሞገድ በጸሎትሽ ኃይል ስታደጊ ወደም ከፈቀድሽ ከዓመፀኛ ሰው አሰውሪኝ። አሜን። የእግዚአብሔር ማደሪያ እመቤቴ ማርያም ሆይ በንጹሕ ሥጋሽ በንጹሕ ነፍስሽ እንዲሁም በልጅሽ ጽኑ ፍቅር ተማጽኛለሁ። ነፍስና ሥጋዬን ለአንቺ አደራ ሰጥቻለሁ። እመቤቴ ማርያም ሆይ በሄድኩበት ቦታ ሁሉ ከእኔ አትለይኝ። በቆምሁበት ቦታ ሁሉ ብቻዬን እቆም ዘንድ አትተይኝ። እመቤቴ ማርያም በምቀመጥበት ቦታ ሁሉ የክብርሽ ማረፊያ አዘጋጅልኝ። እመቤቴ ማርያም ሆይ ከተኛሁበት ጠላት ሲቃጣ ጉልበቱን አብረክብሽ ባለበት አስጋሪ። እመቤቴ ማርያም የቀንዋን ጌታ ከድካም ኃይል ጽኑ ሁኚ። ኃጢአቴ ፈውሽ። ስለተቀበለ መከራ ከመከራ ሥጋ ከመከራ ነፍስ ሰውሪኝ። በዚህም ዓለም ከሚጻረኝ ልዩ ጠላቴ ከሚያስፈራኝ ከገሃነመ እሳት የኩነኔ ፍርድ አድኝኝ። አሜን። እመቤቴ ማርያም ሆይ ከፍጥረት ሁሉ እጅግ የከበርሽ በሰማይ በምድር ከእግዚአብሔር በታች ከቶ እንዳንቺ የከበረ የለምና እናከብርሻለን እናገኝሻለን። የመለኮት ማደሪያ ድንግል ማርያም ሆይ በመዓልትና በሌሊት አንቺን የማላስብበት ጊዜ የለም። ባይነህን ሕሊና የማይለይሽ ጊዜ የለም። ማኅደረ መለኮቱ የተመሰገነ የክብርሽን ነገር መናገር የሚቻለው ምን አንደበት ነው? የዘራሪ ብርሃን ሆይ ስለ ቅድስናሽ መስማት የሚቻለውስ ምን ጆሮ ነው? እመቤቴ ማርያም ሆይ ያለ ሁሉ ሕዝብ ክብርሽና ገናንሽ እንደምን ባለ ምስጋና ማመስገን ይቻላል። ነገር ግን ምስጋናሽና ገናነትሽ በሰው አንደበት ተነግሮ አያልቅም። ስለሆነም እንደ ቅዱስ ገብርኤል ሰላምታ በእግዚአብሔር ዘንድ ባለሟልነትን አግኝተሻልና ጸጋና ክብር የተሞላሽ ሆይ ደስ ይበልሽ እያልኩ አመሰግንሻለሁ። እመቤቴ ማርያም ሆይ ወላዲተ አምላክ ሆይ ክብርሽና ገናንሽ ታላቅ እንደመሆኑ በሰውና በመላእክት ዘንድ የተወደድሽ በሥላሴ ዘንድም ባለሟልነትን የተጎናጸፍሽ ነሽ። በተንኮል በክፋት በምቀኝነት በሚያስሩብኝ ጠላቶቼ ላይ ቁጣና መዓት ይውረድባቸው። እንደ ጉንበን እንደ ጢስ ተነው ይጥፉ። በቆፈሩት ጉድጓድ ይውደቁ። ወላዲተ አምላክ እመቤቴ ማርያም ጣቴን ሳነሳ እግዚአብሔርን አንቺን እመቤቴን በጸሎት እንዳመሰግን የሚያነቃቃ መንፈስ ሕሊናዬ ያሳድርብኝ። ሥራዬና ወንድሜን ወዳድ አድርጊ። የምሠራውን ባርክልኝ። የዕለት ምግብና የዓመት ልብስ ስጪኝ። ኃጢአት እንዳልሠራ ተቆጣጠሪኝ። ከችግር መከራ ሰውሪኝ። እመቤቴ ድንግል ማርያም ሆይ ለጸሎቶች እጅህን ወደ አንድ በዘረጋው ጊዜ ስለ እኔ የሚጸልዩ ቅዱሳን ልጆች ንጹሐን ልጆች ወደ ልጅሽ ዘርጊ። የከበደው ጭንቄና መከራዬን ለማቃለል በአጠገቤ ተገኝተሽ አረጋጊኝ። እኔ ደካማ ነኝ፣ በራሴም ጽናት ኃይል የለኝም። እመቤቴ ማርያም ሆይ የኔን አውዳደቅ የሚመኙ ሁሉ ራሳቸው ወደቁ ይሁኑ ጎስቁሉና የኔ የሚወዱ ራሳቸው ጎስቁሉ። እኔ አገልጋይሽን ከፍ ከፍ ልበል፣ በንቀት የሚመለከተኝ ልብስ የተናቀ ይሁን። ለእኔ ክብር ባለሟልነት ምስጋና ያደረገለት እሱ ግን በዚህ ሰዓት እግዚአብሔር ታዘዘለት። እኔ ግን ዘንድ ለአብ ወወልድ ወመንፈስ ቅዱስ ምስጋና ይገባል ለዘላለሙ አሜን። የውዳሴ አምላክ የንስሐ ጸሎት መመኘት የጸሎት ጌታዬ መድኃኒቴ ኢየሱስ ክርስቶስ ወይ እንዲህ በእኔ ሁሉ አማላጅነት ወደ እኔ ና፣ አትዘግይብኝ። ነፍሴንና ልቤ ኢየሱስ ክርስቶስን ፈተና በሉት። አቤም ኢየሱስ ክርስቶስን በለው። የጻድቅነት ሰዓት ወይ የነፍሴን ጨለማ አርቅልኝ። ሰማያዊ ሰዓት ወይ በሰማያዊ ፍቅር ብርድ ለታሰረው ልቤ ያንተን የፍቅር ሙቀት ስጠኝ።
ጌታዬ ሆይ በወንጌል ለመቶ አለቃ ወደ ቤት እመጣለሁ። ልጅህንም እፈውሳለሁ እንዳልከው ለነፍሴም ወደ አንቺ እመጣለሁ። ፈውስሻለሁ በለኝ። እንግዲህ ወዲህ ክፉ እንዳላይና አፌን ፈውስልኝ፣ ክፉ እንዳላይ ዓይኔን ፈውስልኝ፣ ክፉ እንዳልሰራ ነፍስንና ሥጋዬንም ሁሉ ፈውስልኝ። ጌታዬ የኔን የሌለህን ክፋት ልትተውና አትዘግይብኝ። ቅዱስ መልአክ ነፍሴን እጅግ የምትወድ ጠባቂ ሆይ ስለ እግዚአብሔር ምስጋና ክብርን ይህንን ኑዛዜ በቀኑና በትህትና በሐዘን በፍቅር እንዳደርግም እገዘኝ። ስለ ኑዛዜ ምስክር እንዲህ እያልኩ የሐዘን ጸሎት እያደረጉ በትህትና በልብ እጸጸታለሁ። አቤቱ የጠራህ የልቦና ለቅሶ ስጠኝ። ጌታዬ ሆይ በእኔ ጽኑ እሾህና መኬላ ተንኮልም አጥፋልኝ። ዘወትር የሚያቃጥል ለቅሶ ስጠኝ። አቤቱ የሰይጣን ገንዘብ የሚሆን ኃጢአትን ጣዕም ስር ከእኔ ነቅሎም የሚጥለውን ለቅሶ ስጠኝ። አቤቱ ከኃጢአት የሚመለሱ ሰዎችን ለቅሶ ስጠኝ። አቤቱ የቅዱሳን ለቅሶ ስጠኝ። አቤቱ በኃጢአት ሳለሁ እንዳልሞትም ስለ ራሱ ያለቀሰውን የዳዊትን እንባ ስጠኝ። ጌታዬ ሆይ እንደኔ የበደለ የለምና እኔ እንደወደቅሁትም አወዳደቅ የወደቀ የለምና እኔ እንደተፈተንኩትም የተፈተነ የለምና የሠራሁትስ ኃጢአት አንዲት ብቻ አይደለችም። በኃጢአቴ ሌላውን ጽድቅ አጠፋሁ እንጂ። ጌታዬ ሆይ እኔ ሳላውቅ የፈጠርከኝ አንተ ነህ። አንተ ጌታዬ የከበረ መምህሬና ኃይሌ ገናና ነህ። እኔ ባሪያ ግን የተናቅሁ ጎስቋላ ደካማ ነኝ። አፌ የሚሸት አንደበተ ዲዳ ነኝ። እኔም ኃጢአተኛ ነኝ፣ ደካማ ነኝ። ልቤ የረከሰ ነው። በቸርነትህ ተጠግቼ እጠራለሁ። የጻድቅና የኃጥአንን ጸሎት የክፉንም የምትሰማ አንተ ነህ። ያላንተ ቸር የለምና እንዳንተ ያለ ይቅር ባይም የለም። ጌታዬ ሆይ የጸናች እጅ ሥራ ነኝና ስለ ኃጢአቴ ችላ አትበለኝ። አቤቱ ሥጋዬን አንጻ ከዕፅም አውቄ ከመጠን እንዳልወጣም አቤቱ ጠላት ድል እንዳይነሳኝም ኃይልን ስጠኝ። በክብር ጥምቀት የተሰራችን ቤትንም ሥጋዬንም እንዳያፈርሳትም በከፋች ኃጢአት እንዳያሳድፋትም ስለ ኃጢአቴ ስርየትን ወደ አንተም አዘናለሁ። አቤቱ ነፍሴን እንዳትጎዳ አደራ። ጌታ ኢየሱስ ክርስቶስ ሆይ ስለ ጎስቋላና ስለ ጉዳቴ አዘናለሁ። ስለ ሐዘኔና ስለ መከራዬ በአንተም አዘናለሁ። ስለ መልኬ ጥፋትና ስለ በደሌ በአንተም አዘናለሁ። ብሩክ ሁሉን እንዳላይ የጨለምኩኝ ኃጢአተኛ ነኝና ላልተመለሱ የትውልድ ሞትን ማሰብን ስጥ። አቤቱ በደሌንና ነውሬን የሚያጥብልኝ እንባ ስጠኝ። አቤቱ አንተን የሚያገለግል እንባ ስጠኝ። አቤቱ ልዩ እንባ ስጠኝ። አቤቱ ቁጡ እንባ ስጠኝ። አቤቱ ሐዘኔን የሚያረቅልኝ የፊቴን እድፍ የሚያጥብልኝን እንባ ስጠኝ። አቤቱ ከዓይኔ ፈሶ የአካሌን እድፍ የሚያጥብልኝን እንባ ስጠኝ። አቤቱ አንተን ደስ የሚያሰኝ ደስ ብሎ የምትቀበለውን እንባ ስጠኝ። የትንሣኤህን እንባ የተቀበልክ ሆይ ወንድሞቼ ከመቃብር እስክታስነሳላቸው ድረስ የአካላት እንዳፈሰሱት እንዳልዓዛር እህቶች ያለ እንባ ስጠኝ። አንተን የተቀበልከውን ጽኑ ለቅሶ እንዳለቅስ እንደ ጴጥሮስ ያለ እንባ ስጠኝ። ከንጹሐን እግሮቹ ላይም እንባዋን አፍስሳ በራሷ ፀጉር እንዳሻሸች እንደ ሴተኛይቱ ሴት ያለ ለቅሶ ስጠኝ። ለቅሶዋ ስለ ንስሐ ስለ ሕይወቷ ሆነ ልጇንም እንዳስነሳህላት እንደ ጎስቋላይቱ ድሃ ለቅሶ ያለ እንባ ስጠኝ። አልጋዬንም በእንባዬ አርሰዋለሁ፣ ምንጣፌን በእንባ አጥበዋለሁ ብሎ በስድስተኛ መዝሙር እንደተናገረኝ በዳዊት ያለ እንባ ስጠኝ። አቤቱ እንደ አባቶች መምህራን ያለ እንባ ስጠኝ። እንደ ተንሣኤያን ኃጢአት ያለ እንባ ስጠኝ። አቤቱ እንደ ባህር በምትፈሰው እንባ አጠበኝ። አቤቱ ጌታዬ ሆይ ከዘቀር ደጃፍ ክፈትልኝ። ጌታዬ ሆይ የማያቋርጥ የእንባ ምንጭ ክፈትልኝ። አቤቱ የማያቋርጥ የእንባ ጎርፍ አፍስልኝ። ስለ በደሌና ስለ ኃጢአቴ ብዛትም ስለ ነፍሴ ጉዳትም የንግድ ገንዘብ ስለሆነ ራሴን ጥፋትም አቤቱ ይቅር በለኝ። ጌታዬ ሆይ ነፍሴ ከሥጋዬ እስክትለይ እርዳኝ። የተበላሸ የኑሮን ቦታ ስለ መልካም ፍሬ ፈንታ እርኩስ ፈቃድና ኃጢአቴ የሰለጠነባት አርማት ኮትኩታል። ጌታዬ ሆይ ወደ ምኞት ፈቃድ አታግባኝ። ፍርድህንም ፈርቼ ነፍሴን ከፊት ጥያታለሁ። አቤቱ ከይቅርታህም በመመጻወት አዘንልኝ። ርኅራኄን ትሩፋት የምለምን ችግረኛ አታሳፍረኝ። በደሌንና ኃጢአቴንም ታደስኝ። እኔን ወራዳ ድሃ ነኝና በካህሊነት ከኃጢአት ምድፍ አንጻኝ።
ስምን ለሚወዱ ለባሮችን ባዘጋጀኸው በንስሐም ታጠበኝ። አቤቱ ክፋት ኀፍረቴንና ሐሳሬን ሰውር። በፍጥረትም በምትፈርድበት ጊዜ ናዝሬቱ ኢየሱስ ክርስቶስ ሆይ ልመናዬን ስማ። ፊትህንም ፈጣሪዬ ሆይ ፊትህንም ከልመናዬ አትመልስ። ለቅሶዬንም ተቀበል፣ እንባዬንም አታሳፍር። እኔ ጥገኛ ነኝ። ጌታዬ ሆይ ስለ ኃጢአቴ ብዛት እገዛልሃለሁ። ጌታዬ ሆይ እስከ ዘመኔ ፍጻሜ ክብር ስምን አመሰግናለሁ። ኪሩቤል፣ ሱራፌል፣ የመላእክት ሰራዊትም ሁሉ አንተን ያመሰግናል ለዘላለም አሜን። በእውነት ይደረግልኝ። የዳዊት መዝሙር። ዓይኖቼን ወደ ተራራ አነሳለሁ። ረድኤት ከወዴት ይመጣል? ረድኤት ሰማይና ምድር ከፈጠረ ከእግዚአብሔር ዘንድ ነው። ለእግሮቼ መሰናክል አይሰጣቸውም። የሚጠብቀኝ አይተኛም። እነሆ እስራኤልን የሚጠብቅ አይተኛም አያንቀላፋም። እግዚአብሔር ይጠብቅ። እግዚአብሔር በቀኝ እጁ ይሰውር። ፀሐይ በቀን አይተኩስ፣ በሌሊት ጨረቃ ይምታ። እግዚአብሔር ከክፉ ሁሉ ይጠብቅ፣ ነፍሴንም ይጠብቅ። እግዚአብሔር በመውጣትና በመግባት ይጠብቅ፣ ከዛሬ ጀምሮ እስከ ዘላለም ድረስ አሜን አሜን። የእሑድ ሌሊቱ የምሕረት ጌታ ፈጣሪያችን ዳግመኛ ለምናለው። አብርሃምን ያዳንከው አንተ ነህ። ነገሥታትን በወጋሃቸው ጊዜ ይስሐቅን ከመጠባት ወይም ከመታረድ ያዳንከው። ያዕቆብን በመንገድ የመራው፣ ድንጋይም በቆመበት ቦታ ሌሊት በራእይ ታየኸው። ዮሴፍን በባዕድ አገር ከፍ ከፍ ያደረገው ፈጣሪያችን እግዚአብሔር ሆይ አሁን በሰማያት ጸልይ። እውነት ነው አቤቱ ፈጣሪያችን ኖኅን በመርከብ ያሻገርከው አንተ ነህ። ዳንኤልን ከአንበሳ አፍ ያዳንከው፣ ሶስናን ከእርግብግቢት እጅ ያዳንካት፣ ሙሴን ከታላቅ ረድኤት ጋር ወደ ግብፅ የላከው፣ ወገኖችን እስራኤል ቀን በደመና ሌሊት ሁሉ በእሳት ብርሃን የመራሃቸው፣ በነቢያት እንደ አድረተን ትንቢትን የተናገር፣ በሐዋርያት ላይም ጸጋን የገለጽክ አንተ ነህ። በአንድ ቤት ውስጥ ተሰብስበው ሳለ መንፈስ ቅዱስ እንደ እሳት ሆነባቸው ወረደ። በሀገሩ ሁሉ ቋንቋ ተናገሩ። ሰማይና ምድር የፈጠርክ አንተ ይህንንም መንፈስ ላክልን። በየጊዜው በየሰዓቱ ሁሉ አንድነታችንን ባርከው አክብረን ተቀዳሚ ተከታይ በሌለው በአንድ ልጅ ቸርነትን ከእሱ ከመንፈስ ቅዱስ ጋርም ክብር ምስጋና ጽና ያለው ዛሬ መቼም ለዘላለሙ አሜን። የሰባቱ ጊዜያት ለሕይወትን ፈጸመ ምስጋና የዘወትር ሰይፈ ሥላሴ አንድ አምላክ በሚባል በወልድ መንፈስ ቅዱስ ስም አምናለሁ እማጸናለሁ። የዓለም ገዥ ስሉስ ቅዱስ ወዳጃችሁ ስሉስ ቅዱስ ወይ በወዳጃችሁ በአብርሃም ቤት እንደገባችሁ በእናንተ ዘንድ የሚሰጠውን የሰማዕትነት አክሊል ቀናጅ ዘንድ ተድላ ደስታ ካለበት ገነት አግቡኝ። ኃጢአትህን በይቅርታ ካልደምስሳችሁ ነፍሴን ከሚቃወሟት አጋንንት አድኗት። አብ ወልድ መንፈስ ቅዱስ ወይ በእውነት ስማችሁ ይጠራ ዘንድ ከወደቁበት አንሱ፣ ከቸርነት ጋር ብትቀሱ ከቀትር ጋር ነኝ። ከድንገተኛ መገኘት ተጠበቁ ዘንድ እማጸናለሁ። አብ ወልድ መንፈስ ቅዱስ ወይ ምስጋና ፍሬ እንዳቀርብ እንዳፈራ ከአንደበቴ የጸሎት ሽታ በረከትላችሁ ዘንድ በልቦናዬ እርሻ ላይ መልካም ፍሬ ትዘሩ ዘንድ እማጸናለሁ። አብ ወልድ መንፈስ ቅዱስ ወይ ኃያሉ ስማቸው የሚቀፋ ይንቀፋቸው ዘንድ የሚቃወሙ ይቃወማቸው ዘንድ ፈርዖን በነቢዩ ሙሴ ምክንያት እንዳሰጠማቸው ያስተማቸው ዘንድ በእናንተ እማጸናለሁ። አብ ወልድ መንፈስ ቅዱስ ወይ ባሪያው ካለ ስራ መንግስታቸው እማጸናለሁ። ስለ ስራና ሄኖክ ሲባል ገነት ስለጎበኙኝ የባሪያቸው መጨነቅ ጎብኙኝ። አብ ወልድ መንፈስ ቅዱስ ወይ በስማቸው ብዙ ታምራትን ያደረገው ኮከበ ክብር የተባለ የሰማዕታት አለቃ በሚሆን በኃያሉ በቅዱስ ጊዮርጊስ ላይም ለመፍረድ በእንዲያን ሀገር የተሰበሰቡ 70 ነገሥታት እንደምስል እንዳጠፋቸው የኔንም ጠላቶች ደምስሱ ዘንድ እማጸናለሁ። ጠላቶች የሆኑት በመለኮታዊ ሰይፍ ይጨፍጨፉ ብለው የሚቃላቸው ስልጣናቸው ይንደዱ ይቃጠሉ። በሲኦል የጨለማ ዘቅት ውስጥ የሚስጠም ሐዘን ወይም ይዝቀት ወይም ይስጠም ሐዘን ከላያቸው አይረግጥ። ካዘኝ ከልባቸው አይጥፋ። ጠላቶች እኔ ከምድር ገጽ እንድጠፋ በፈለጉ ጊዜ እነሱ ራሳቸው እንደ ቃየልና ይሁዳ በዱርና በረሃ በታትናቸውና ሲርበተበቱ ይኖሩ። አዳምና ሔዋን ከገነት መውጣታቸው እንዳለቀሱ ጠላቶች የሚጸድቅ ምክንያታቸውን አስታውቃቸውና ሲያለቅሱ ይኖሩ። በእኔ ላይም ክፋት እንዳያመጡ ቤተልክ በሆነ እሳት ባህር አስጥማቸው። አሁንም እነሆ ጠላቶች በሰውና በመኪና ያቃጠሉትን እንደ ውስጥ ይግቡ። ልዩ ሶስት አብ ወልድ መንፈስ ቅዱስ ወይ ለእኔ ለባሪያቸው ፍጹም ይቅርታ ታደርጉልኝ ዘንድ እማልዳለሁ። ጠላቶቼ ግን በፊታቸው ከፍርሃት በስተቀር ፍጹም ደስታ ያገኙ ወንጀለኛ እንደሚታሰረው እግራቸው መሳሳት ልትሰራቸው እንጂ። ዳግመኛም ቀድሞ አዳም ከልጆቹ በሰው ጨለማ እንደተከበቡ እነርሱ የመከራ ጨለማ ይገባቸው። ጠላቶች የውሾች ማደሪያ ያሳድራቸው። የምታስፈሩን የእጅ እሳት ባህር አታሻግራቸው።
በእሳት ቀስ ወይም ፍላጻ ንደፋቸው። ልዩ ልዩ ደዌና መቅሰፍት ይድረስባቸው። የምሕረት ዝናብ ጠላ ይውረድባቸው። የሕይወት ቃላት መለስላቸው። ልዩ ሶስት አብ ወልድ መንፈስ ቅዱስ በጽናት በሆኑ በመለኮታዊ እጅ የተባረከኝና መላእክት ሁሉ በክንፍ በእኔ ላይ ይረቡ ዘንድ እማጸናለሁ። ነፍሴ ወይም ሰውነቴ በእናንተ ዘንድ የተጠማች እንዳትሆን ከአራቱ አፍላጋት መንፈሳት ውሃ አርፏ ተጠጧት። ነፍሴ ወይም ሰውነቴ በፊታቸው የተራሮችን እንዳትገኝ ሕይወቴ ውስጥ መግባል። የነፍስና የሥጋ ገዥ አብ ወልድ መንፈስ ቅዱስ ምስጋና ፍሬ ያቀርብላችሁ ዘንድ ጾምና ጸሎት ወደ እንድታደርጉኝ እማጸናለሁ። ከነቢያትና ከሐዋርያት ጋር መኖሪያዬን በገነት አድርጎልኝ ከለበስ ከተማን ተሳቡልኝ። እኔ በደለኛ የምሆን አገልጋያችን ከድንገተኛ ሞት እድን ዘንድ ልዩ ሦስት በሚሆን ስማቸው እማጸናለሁ። ነፍስና ሥጋዬን አደራ አስጠብቃለሁ። በዚያን ጊዜ ምሕረት ይደረግልኝ። አሜን። ዳግመኛ በሁሉ ላይ ስልጣን ባለው እግዚአብሔር አብ ዘንድ እውቀት በሚገልጽ በልጁ በኢየሱስ ክርስቶስ ያዘኑትን የሚያረጋጋ እውነተኛ ደግሞ መንፈስ ቅዱስ ስም እማጸናለሁ። በአካል ሦስት ሲሆን በመለኮት ግን አንድ አምላክ በሚሆን እማጸናለሁ። በየጊዜው ሰዓቱ እንግዳ ለሚሆኑ የማይጠገብ ወልድ መንፈስ ቅዱስ ጋር እማጸናለሁ። በማይጠፋ በማይረድብ በወልድ መንፈስ ቅዱስ አናኗር እማጸናለሁ። ተነግሮ በማያልቀው በወልድ መንፈስ ቅዱስ የጌትነት ምስጋና እማጸናለሁ። ዓለምን ሁሉ ለይኩን ብሎ ባለቅ ያለ ፈጠረ በአብ ወልድ መንፈስ ቅዱስ አምላካዊ ጥበብ እማጸናለሁ። በግልጽና በስውር ያለውን ዓለም ሁሉ ባጸና በአብ ወልድ መንፈስ ቅዱስ አምላካዊ ፍርድ እማጸናለሁ። ምድርን ለማዳን በሚቻል በአብ ወልድ መንፈስ ቅዱስ አምላካዊ ፍርድ እማጸናለሁ። ከሚረጠብ ክርክር በምሽት በሚያጠፋ በአብ ወልድ መንፈስ ቅዱስ አምላካዊ ቃል እማጸናለሁ። በሚያዳኝና በሚያበለጽግ በአብ ወልድ መንፈስ ቅዱስ አምላካዊ መንግስት ወይም ስልጣን እማጸናለሁ። እጅግ በሚያስፈራ ነፍስና ሥጋ በሚያስደነግጥ በአብ ወልድ መንፈስ ቅዱስ ግርማ እማጸናለሁ። ከአፉ በሚወጣ የእሳት ሰይፍ ጠላት ወጥመድን ወይም አሽከሌላ በሚቆርጥም በመለኮት አብ ወልድ መንፈስ ቅዱስ እማጸናለሁ። አልፋ ቤታ ጋሜ ዳሌት ሄ ዋው ዜት ኤሄት ጤት ዩድ ካፌ ለአሜድ ማምኔን ወይምኖት ሳምኬት ኤፋ ጼዳ ኮፌ ደስታ ሳንታው በሚባሉ በአብ ወልድ መንፈስ ቅዱስ ስም እያመንኩ አቤቱ አምላክ የሁሉም የብርሃን ተጋር ዘንድ እማጸናለሁ። የምታትን ዜና በነቢያት አንደበት የተነገረ ከቅድስት ድንግል ማርያም በቤተልሔም የተወለደው ጌታ እማጸናለሁ። ዳግመኛ በዮርዳኖስ የተጠመቀውና የጌትነቱ ክብር ወደ ደብረ ታቦር በተገለጸው አምላክ እማጸናለሁ። ሀገሩ ኢየሩሳሌም ሰማያዊት ተብላ በሚጠራው ማደሪያውን በአርያም መሠዊያ መጽሐፍ መቀረጫ ባደረገው በጌታችን በመድኃኒታችን በኢየሱስ ክርስቶስ እማጸናለሁ። በለበሰው ሥጋ በተሰቀለ መካነ ስቅለቱ በቀራንዮ በመካነ መቃብሩ በጎልጎታ ከሙታን ተለይቶ በሦስተኛው ቀን በ40ኛው ቀን ወደ ሰማይ በማዕረጉ ይህን ዓለም ለማሳለፍ ዳግመኛ በመምጣቱ እማጸናለሁ። ለአዳምና ለልጆቹም ለዘሩም ሁሉ መድኃኒት የሆነው ዘንድ ከሰማይ በወረደ ቅዱስ ሥጋውና ክቡር ደሙ እማጸናለሁ። በዚህ ሁሉ በተጠሩትና ባልተጠሩት አምላከኛ የመማፀኛ ስሞች ርኩሳን አጋንንት እኩያን መሰሪያው ሰብአዊ ፍጥረት ሁሉ በየጊዜው የሰዓቱ የእግዚአብሔር አገልጋይ ከመሆን ከእኔ ዘንድ አትቀሩ። የተወገዛችሁ እስከ ዘላለም ድረስ አሜን። የአምላካችን የጌታችን የመድኃኒታችን ኢየሱስ ክርስቶስ አባት እግዚአብሔር አብ ይክበር ይመስገን አሜን። ተከታይ የሌለው የባህሪ አንድ ልጅ የሚሆን እግዚአብሔር ወልድ ይክበር ይመስገን አሜን። የአብና የወልድ የባህሪ ሕይወታቸው የሚሆን እግዚአብሔር መንፈስ ቅዱስ ይክበር ይመስገን አሜን። አብ የባህሪ አምላክ ነው፣ የጌትነቱ ዙፋን ከወልድ መንፈስ ቅዱስ ጋር ትክክል ነው። ወልድም የባህሪ አምላክ ነው፣ የጌትነቱ ዙፋን ከወልድ ጋር ትክክል ነው። መንፈስ ቅዱስም የባህሪ አምላክ ነው፣ የጌትነቱ ዙፋን ከወልድ ጋር ትክክል ነው። እንዲሁም በአንድ የጌትነቱ ዙፋን የአካል ሦስትነት የመለኮት አንድነት እንዳለ አምናለሁ። ለማይጠቃለለው ሥላሴ አንድ አይነት ምስጋና ይገባል። ለማይከፋፈለው ሥላሴ ሦስትነት ምስጋና ይገባል። ሁለት ባህሪ ለሌለው ሥላሴ ሀሳብ ምስጋና ይገባል። ለማይመረመር ለሥላሴ ናሩ ምስጋና ይገባል። ሰማይና ምድር ለማይወስን ለአካል ሥላሴ ምስጋና ይገባል። ተምሮ ለማይዳሰስበት ለሥላሴ ቅድምና ምስጋና ይገባል። ከሁላት የሌለበት ለሥላሴ መንግስት ምስጋና ይገባል። ተጨማሪ ስም ለማያስፈልገው ለማይስማማው ለሥላሴ ስም ምስጋና ይገባል። ከብዙ ሦስትነት ወደ አራት አይነት ከፍ ለማይለው የግልጽነት ስም ሦስትነት ምስጋና ይገባል። በፍጹም የገጽ ሦስትነት ወደ ሁለተኝነት ከፍ ዝቅ ለማይለው ገጽ ሦስትነት ምስጋና ይገባል። ለማይወስን ሥላሴ ብቻነት ምስጋና ይገባል። ልዩ ሦስት ለሚሆን አብ ወልድ መንፈስ ቅዱስ ወይ ምስጋና ይገባንም። በልዩ የነድ እሳት ነጸብራቅ የተከበበና በሁሉም ሙሉ ለሆነ ሥላሴነት ምስጋና ይገባም ዛሬም ዘወትርም ለዘላለሙ አሜን። የእሁድ ሰይፈ ሥላሴ አምላክ ወይም በአብ ወልድ መንፈስ ቅዱስ ስም በማመን በሰንበተ ክርስቲያን እሁድ የሚጸልዩ ሰይፈ ሥላሴ ይህ ነው። ጌታዬና አምላኬ እግዚአብሔር አመሰግናለሁ። አቤቱ በተወደደው ልጅ በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ቅዱሳን በሚሆኑ ስሞቹ ጸሎቴና ልመና የተሰማ ዘንድ እለምንሃለሁ።
አቤቱ የሰይጣንን ሰራዊትን ከኔ ላይ አርቅ፣ በወጥመዱ እንዳልገባ ጠብቀኝ፣ ከክፉ ሁሉ ከኔ አስወግድልኝ። በአንተ ታምኛለሁና በፈቃድ እንድሄድም አድርገኝ። በፍቅርና በሰላም በጽድቅም ጎዳና ምራኝ። በቸርነትና በይቅርታ እንቅልፍ የማይኖራቸው ዓይኖቼ ተመልከተኝ። በክንፈ ረድኤትም ትሰውረኝ ዘንድ እለምንሃለሁ። ይህችንም ዕለት የበጎ ነገር መጀመሪያ የክብር መዳረሻ አድርገኝ። አቤቱ ለኃጢአት ማስተስረያ እንዲሆነኝ ሆነኝ። ቅዱስ ሥጋውና ክብር ደሙ ይቀበል ዘንድ የተዘጋጀው አድርገኝ። በቀንና በሌሊት በምቀመጥና በምነሳበት በምወጣበትና በምገባበት ጊዜ ሁሉ ጠብቀኝ። ጎዳናዬን አቅና፣ አካሄዴን አሳምር። ከክፉዎቹ ጠላቶች እጅ አሳልፈህ አትስጠኝ። መልካሙንና በጎን ስጠኝ። አቤቱ ይቅር በለኝ። አንተን የሚያመሰግኑ ለአንተ የሚገዙ ደጋግ የተባረኩ ልጆች ስጠኝ። አቤቱ በዚህች በተባረከች ዕለት ከቸርነትም ስጦታ መልካሙን ነገር ትሰጠኝ ዘንድ እለምንሃለሁ፣ ማልድሃለሁ። አቤቱ አንተ ሁሉን ታውቃለህና ኃጢአትና በደሌን ደምስስ እንጂ አታስብብኝ። ዳግመኛ በእኔ ላይም ጥቂት በጎ ነገር ታያለህ፣ ነገር ግን በቸርነትህ ታበዛልኝ ዘንድ እለምንሃለሁ። አሁንም ደግሞ የልቦናዬን ትካዜ ታውቃለህና፣ ነገር ግን ሐሳቤን ሁሉ ከፍጻሜ ታደርስልኝ ዘንድ እለምንሃለሁ። እንደ ይቅርታህም ብዛት ይቅር በለን። ወልደ በመልካም አስተዳደግ አሳድገው እዚህ ላደረሱኝ አባትና እናቴም አቤቱ መልካም ዋጋ ስጣቸው። አቤቱ ከሚያስፈራ ፍርድ ማደን፣ ከባለሟሎች ጋርም አንድ አድርገኝ። ሁልጊዜ ስነ ምግባርን ወይም ጠባይን አሳምረው፣ በደሌንም ይቅር በልም። ለሰው ልጅ ፍጥረት ሁሉ ስለ እርሷ መድኃኒት የሰጠባት ቅድስት በምትሆን የትንሣኤ ዕለት ብለህ ጠብቀን። አቤቱ ፈቃድን ማደርግ በትእዛዝ እንድመራ ዓይነ ልቦናዬንም ታበራልኝ ዘንድ እለምንሃለሁ። ሁሉም ይቻልሃልና አቤቱ የአባትና የእናቴን በደላቸውን አስተሰርይላቸው፣ ክፋታቸውን አታስብባቸው። በቸርነትና በይቅርታ ከገሃነመ እሳት አድነኝ። ኃይል መንግስትም ስልጣንም ያንተ ናትና ለዘላለሙ አሜን። አቤቱ የስምህን አዳራሽ ለደህንነትህም፣ ለሕይወትም፣ ለደስታምና ለሰላም፣ ለጸጋ፣ ለክብር፣ ለሽልማት፣ ለባለሟልነት፣ ለሰው ልጅም ፍቅር የተዘጋጀው አድርግ። አቤቱ ስለ ኃጢአቴ ብዛትም የተዘጋ እንኳን ሆኖ ቢገኝ የቸርነትን ደጃፍ ክፈትልኝ። አቤቱ ስለ በደሌ የተከፈተውን የሞትን በር ዝጋልኝ። የለመነ ይወስዳል፣ የፈለገም ያገኛል፣ በርም ላንኳኳ ይከፈትለታል። አቤቱ ይቅርታህን እሻለሁ፣ ወደ ጌትነትህ አዳራሽ እገባ ዘንድ የቸርነትን በር አንኳኳለሁ። አቤቱ ክፈትልኝ። ቸርነትን ባስፈታም እንኳን በዓይነ ምሕረት ተመልከተኝ። ምሕረት የተመላሽ ቀኝን ትዳሰኝ። አቤቱ የመዓትህን ጽዋ በላዬ ላይ አታፍስስ። ለጥፋት የተዘጋጀውን ኃጢአትን በትር በእኔ ላይ አንሳ። በጽድቅ ገሥጸኝ፣ በቸርነት ጎብኘኝ እንጂ እስከ ዘላለሙ አሜን። አቤቱ የጻድቅ መገኛ ሆይ ከአንተ ዘንድ ምስክርን እሻለሁ። አቤቱ የትዕግስት መዝገብ ሆይ ትዕግስት ታድለኝ ዘንድም አቤቱ የጥበብ መገኛ ሆይ ከአንተ ዘንድ እንጠን እፈልጋለሁ። የማይዳሰስ የማይጨበጥ ነበልባላዊ አንደበት መለኮታዊ ፀሐይ ልዩ ሶስት የምትሆን አብ ወልድ መንፈስ ቅዱስ ሆይ እነሆ ቅድመ ዓለም አኗኗር አይመረመርም። የጥበብ መሰረቷ የምሕረት አባት ሀገረ ሕይወት ከተማ የመድኃኒት ከተማ ነው። የእውነት መገኛ የአእምሮ መፍለቂያ የንጽሕና አዳራሽ የደስታ መፍሰሻ የጽድቅ አቀነባበር ኢየሩሳሌም ሽራ ገነትን ያበጃጃት መንግሥተ ሰማያትን ያዘጋጃት ወይ ንግንግ ጸባዖት የምትባል አንተ ነህ። ሚስጥርህ ከሰውና ከመላእክት ከማንኛውም ፍጥረት የተሰወረ ነው። አንተ ብትችል እንጂ የማይችሉ ብትፈጥር እንጂ የማይፈጥሩ የማይፈጥሩ ብትገዛ እንጂ የማይገዙ ነህ። ሰማይን በማይዳሰሰው በማይታየው ረቂቅ ንፋስ በስፋት ፈጠርካት። ምድርን በሰፊው ባህር ላይ በትእዛዝ ፈጥረህ አጸናሃት። ጸጋን የምትሰጥ ስዑል ሰይፈ ሥላሴ ብርሃናዊ ድንኳን በላይ ላይ የኮከብ ነጸብራቅ የሚንቦገቦግ ረጅም የእሳት ድንኳን ወይም ተራራ ጫፍ ላይ የተተከለ ነው። መንበርን በውስጥ የመባረክ ዓሣዎችና የነጎድጓድ አንባሪዎች የሚመላለሱበት እንዲሁም የቸርነት ሜሮን እሱ የሚፈስ በነጭ ዕንቁ የተሰራ ነው የታነጸ ነው። ሰረገላዎች ኪሩቤል ባለ 6 ክንፎች 4 ገጽ ያላቸው ከእግር እስከ ራሳቸው በዓይን የተሞሉ ናቸው። ከግርማ የተነሳ ፍርሃትን ልጓማቸው ረድኤት የረገድ ልብሳቸው ምስጋና ምግባቸው ውዳሴ መጠጣቸው ጌትነት ማድረግ ሲሳያቸው ነው። እግራቸው መረገጫ የተወሰነ ሜዳም ለራሳቸው መጠጊያ ወይም መደጋፍ የለውም።
የመለኮት ሰረገላ መሰላል የምትቃቸዋልና ነፍስና ስጋን የምትገዛ ልዩ ሶስት የምትሆን ጌታዬና ንጉሴ አምላኬ ፈጣሪ ሆይ ለአዳራሽ መብራት ለመመላለሻ ፀሐይ አትፈልግም። አቤቱ ማረኝ፣ ይቅር በለኝ። መዛልም መድገም ሳይኖርበት ለዘላለም ጸንታ በምትኖረች ባሪያህና በአምሳሌ በመፍጠር ችሎታም ፈጥረኸኛልና የአምላኮች አምላክ የገዢዎች ገዢ ንጉሶችን ንጉሥ አምላኬ ሆይ ትዕግስት ልማድ ነው። ይቅርታን ቸርነትን ጠላይ ከቤት ይዘንባል። የጽድቅና የእውነት ማዕበል በፊት ያልፋል። አቤቱ መተላለፌን ለማንሳት ርኩስነቴን ለመቀደስ አቤቱ ከኃጢአት ደዌ ለማዳን የከበደ ሕመሜን ለመፈወስ አቤቱ የወደቅሁትን ለማንሳት የተጣልኩትን ለማውጣት አቤቱ የጠፋሁትንም ለመፈለግ ጣልኩትም ለማንሳት አቤቱ ከኃጢአት ማሰሪያ ለመፈታት የሰይጣን ወጥመድም ለመጠበቅ አቤቱ ጌታዬ አምላኬ ንጹሐን ከሚሆኑ ከጭፍሮችና ቅዱሳን ከሚሆኑ መላእክትም ላክልኝ። አቤቱ ከአንደበታቸው የእሳት ብልጭታ የሚብለጨለጭ ከናፍራቸውም የምስጋና ጉም የሚጤስ አፋቸውም የምስጋና እንደ ክረምት ጎርፍ የሚጎርፍ ፍጹማን አመስጋኞች አገልጋዮች የሆኑ ወገን ከሆኑት ሁልጊዜም ላክልኝ። ግርማህ እጅግ አስፈሪ ነው። አንተ የብሩካን የጻድቃን አክሊላቸው አሸናፊ ለሚሆን የሰማዕታት የራሳቸው ወርቅ ነህን። የአምልኮት ወይም አንተን ማምለክ የሚያዘኑትን ያስደስታል። ለርቆችን ሰላም ለቅርቦች ድነት ነው። ልዩ ሶስት አብ ወልድ መንፈስ ቅዱስ ወይ የዲያብሎስን ሾህ ከስጋና ከነፍሴ ላይ ነቅለታልልኝ። በአንጻሩም የበደል ሀሩር የሚያቃጥለውን የማያጠወልገው የፀሐይ ሙቀት የማያደርቀውን የዓለም ሁሉ እርግጠኛ ጠላት የሆነውን የእርጉም ሳጥናኤልም የክፋት ውርጭ የማያገኛትን የፍቅርን ስንዴ በልቦናዬ ዝራ። ነፍስና ስጋዬን የምትገድል ልዩ ሶስት ሆይ በየወራቱና በየጊዜያቱ ሁሉ የንጽህና መጎናጸፊያ አልብሰኝ፣ የቅድስና ዝናርም አስታጥቀኝ። ለሕይወትና ለመድኃኒት የሚሆን አሸናፊ የራስ ወርቅ አቀናጅን አቤቱ ሰውን ወዳድ ወይ በቸርነትህ ፍታኝ፣ በታታው የይቅርታ እንቁ አስጌጠኝ። አቤቱ እሳታዊ አንደበት መለኮታዊ ጻይም መሐሪና ጻድቅ ቅዱስ አብ ሆይ በጽድቅህ አጽድቀኝ። የተቀደስክ ክርስቲያናዊነቴንም በልጅ በአማኑኤል በቅዱስ ሥጋውና በክብር ደሙ መርፌ ጠቁምልኝ ወይም ጽፋልኝ። አቤቱ ወልድ ዋሕድ ወይ ከሚያስጨንቁኝ ኃጢአተኞችና ከሚቀቡ ጠላቶች እንዳይን ብሌን ጠብቀኝ። በክንፍ ረድኤት ተሰውረኝ። ያዘኑትን የምታረጋጋ ተስፋ ላጡት ተስፋቸው የምትሆን መንፈስ ቅዱስን ወይም ቅዘፍትንም ከኔ አርቅ። ከክንድ ጽናት የተነሳ እኔ ባሪያ ደቅቄአለሁ። ዳግመኛም የመዳን ሙሽራ በምትሆን በዚህች በቅድስት ቤተ ክርስቲያን እማጸናለሁ። አሁንም ከሰማይ በወረደ እነዚህ ቁርባን ህብስት ላይ ጥበብንና የሚገልጥ የአብ ልጅ የሚሆነ ጌታችን ኢየሱስ ክርስቶስ በዚያ መከራ በተቀበለበትም ዕለት ከጎኑ በፈሰሰው በዚህ ጽዋ መድኃኒት ላይ የረሃብ ስላከበርከው እማጸናለሁ። አምላክን በወለደች የቁርባንም የወርቅ ሙዳይ በምትሆን በእግዝእትነ ማርያም ጸሎት እማጸናለሁ። ብሩክ አብ ሆይ በሊቀ መላእክት ሚካኤል ልመና ረዳት ሆነኝ እንጂ አትጣለኝ። ወልድ ዋሕድ ወይ የምስራች አብሳሪ የሆነ በቅዱስ ገብርኤል አማላጅነት ረዳት ሆነኝ እንጂ አትጣለኝ። መንፈስ ቅዱስ ወይም በአቃቢ ጎን ቅዱስ ሩፋኤል ልመና ረዳት ሆነኝ እንጂ አትጣለኝ። ጠላቶቼ ሁሉ እንዳይከቡኝ እንዳይን ብሌን ጠብቀኝ። ለመክበብ ቢሞክሩ በቅጽበት በፊትና በኋላ ፈጥነው ይውደቁ። ፈጣሪ ክርስቶስ ወይ በስምህ እታመናለሁ። አዳኝ ከሆነው ቃልና ታርዶ ተወራርዶ በማያልቀው ቅዱስ ሥጋ ተቀድቶ በማያልቀው ክብር ደም እማጸናለሁ። ልዩ ሶስት አብ ወልድ መንፈስ ቅዱስ ወይ ነፍስና ስጋዬን ቤተሰቦቼን፣ ከብቶቼን፣ ንብረቶቼን፣ ሰራተኞችን፣ ባልቴቶቼን፣ ባለቤቴንና ልጆችን የኔ የሆነውን ሁሉ በእናንተ አደራ አስጠብቃለሁ። ቸርነትና ይቅርታ የበዛ ሆይ ከዕለት እስኪት አድነኝ፣ ከጥፋትም ሁሉ ጠብቀኝ። አንተ የበጎ ነገር ሁሉ መገኛ መዝገብ ነህ። ለአንተ በፍጥረት ሁሉ አንደበት ፍጹም ምስጋና ይገባል። በመለኮት እናት በድንግል ማርያም አማላጅነት በታላቁ ሰማዕት ቅዱስ ጊዮርጊስ ጸሎት በየጊዜው በየሰዓቱ በእኛ ላይ ምሕረት ይደረግልን ዘንድ ፈቃድህ ይሁን። አቤቱ አምላካችን ነው። ረድኤትና ድነት የሚገኝ ካንተ ዘንድ ነው። ስሉስ ቅዱስ እኔ ኃጢአተኛ ከመከራ ሥጋ ከመከራ ነፍስ ጠብቆኝ አድኑኝ ለዘላለሙ
በእውነት አሜን። ተአምራቸው፣ ይቅርታቸው፣ ሀብታቸው፣ ረድኤታቸው ከወዳጃቸው ከወለተ ማርያም ጋር ለዘላለም ይሁንና ሥላሴ ያደረጉት ተአምር ይህ ነው። እግዚአብሔርን የሚፈራ ቸር ጻድቅ የሆነ ስሙም አብርሃም የተባለ ምድያም በምትባል ሀገር አንድ ሰው ይኖር ነበር። የሚስቱም ስም ሳራ ይባላል። እነዚህ ቅዱሳን በሥላሴ ተጠብቀው ደስተኞችና እንግዳ እየተቀበሉ ያስተናግዱ ነበር። እንግዳ ሳይኖር የስናፍጭ ቅንጣትስ እንኳን ያህል ምግብ አይቀምሱ ነበር። የበጎ ነገር ጠላት የሆነው ሰይጣንም ይህን በተመለከተ ጊዜ ከጭፍሮቹ አንዱን እንዲህ ሲል ላከው፣ እንግዶቹን ወደ አብርሃም ቤት እንዳሄዱ ሂድ፣ በምድያ ጎዳና ተቀመጥ፣ እውነቱን በሐሰት ለውጥና ተናገር። እነሆ ደምህ በመሬት ላይ እስኪወርድ ድረስ ራስን በድንጋይ ፈጥፍጠው አለው። ሰይጣኑም ይህንን ትእዛዝ ከተቀበለ በኋላ ወደ ምድሪያን ወርዶ ደሙ በምድር ላይ እስኪፈስ ድረስ ራሱን በድንጋይ ገምሶ በጎዳናው ላይ ተቀመጠ። በጎዳና የሚያልፉ መንገደኞች ሰዎችም ወደ እርሱ በደረሱ ጊዜ እናንተ መንገደኞች ከወዴት መጣችሁ? ወዴት ትሄዳላችሁ? ሲል ጠየቃቸው። መንገደኞችን ወደ ደገኛው አብርሃም ቤት እንሄዳለን አሉትም። በእውኑ አብርሃም ደግነትን በክፋት እንደተለወጠና ክፉ ሰው እንደሆነ አልሰማችሁንም? እነሆ እንግዳ ከመጥላቱ የተነሳ ደሜ ከምድር ላይ እስኪወርድ ድረስ እንደ ውሃ እስኪፈስ ድረስ የፈነከተኝ ራሴ መጥታችሁ ተመልከቱ። ይልቁንስ በእኔ የደረሰ እንዳይደርስባቸው አትሂዱ አላቸው። እንግዶችም ያ ቸር መልካም ሰው የነበረ አብርሃምን ነክቶት ክፉ ሰው ሊሆን ቻለ በማለት እርስ በርሳቸው ተወያዩ። ይህንን ከተባባሉ በኋላ ተመልሰው ወደ ሀገራቸው የሄዱ። በዚያን ጊዜ በዛች ዕለትም አብርሃም ከቤቱ ወጥቶ በጎዳናው እንግዳ ፈልጎ አጣ። ከዚያም ወደ ቤቱ ተመልሶ ገባ፣ ምንም ሳይቀምስ ተኛ። በማግስቱ 5 ሰዎች ወደ አብርሃም ቤት ሲሄዱ ያ ተንኮለኛ ሰይጣን አገኛቸው። እንደ ቀድሞውም እናንተ ሰዎች ወዴት ትሄዳላችሁ? ሲል ጠየቃቸው። እነርሱም ወደ አብርሃም ቤት እንሄዳለን አሉት። ሰይጣኑ መልሶም ወንድሞቼ ሆይ አብርሃም ራሴን ፈንክቶኝ ከማለ ራሴ የሚወርደው እንደሚሉ ተመልከቱ አላቸው። እንሆ አሁንም እንደ እኔ እንዳትሆኑ በሰላም ወደ ሀገራችሁ ተመለሱ አላቸው። በዚያን ጊዜ እነዚያ እንግዶችም እርስ በራሳቸው አብርሃም ከሚገለጽ ወደ ሀገራችን ብንመለስ ይሻለን ተባባሉ። ዳግመኛም እንደ ልማዱ አብርሃም ወደ ጎዳና ወጥቶ ፀሐይ እስኪጠልቅ ድረስ ሲጠብቁ ምንም እንግዳ ሳያገኝ ቀረ። ከዚያ ወደ ቤቱ ተመልሶ ምንም ሳይቀምስ ተኝቶ አደረ። በሦስተኛው ቀንም አጋዕዝተ ዓለም ሥላሴ አብርሃምን የልብ ቆራጥነት የሰይጣንን ተንኮል ተመልክተው ወደ አብርሃም ቤት ሄዱ። በዚያን ጊዜ የሰይጣን ምክሩ ሁሉ ተሻረ። ይዘውት ወደ መጨረሻይቱ የሲኦል ረግረግ ጣሉት። ሥላሴ በእንግዳ ደብ አብርሃም ቤት ደጃፍ ተቀመጡ። አብርሃም በደጃፉ በተመለከተ ጊዜ ወደ ቤቱ ሩጦ ገብቶ ለሚስቱ እንዲህ ሲል ነገራት፣ እህቴ ሳራ ወይ እነሆ የከበሩ አረጋውያን 3 እንግዶች መጥተዋልና እንግዲህ አንቺ ፈጥነሽ እንጀራውን ወጡን ጥሩንም ጠላ መልካሙን ጠጅ ማዘጋጅ፣ እኔ የወይፈኑን ገረድ አርዳለሁ አለ። ሳራ ሚስቱም እሺ ጌታዬ እንዳልክ አደርጋለሁ አለችው። ዳግመኛ እርጎውን ማሩንም እንድታዘጋጅ ለእግራቸው መታጠቢያ በምንቸት ውሃ ታሞቅላቸው ዘንድ አዘዛት። ከዚያም በኋላ ለእያንዳንዳቸው ለየራሳቸው 3 ትልልቅ ዳቦ ትጋግር ዘንድ አዘዛት። አብርሃምም ይህንን ከተናገረ በኋላ ወይፈኑን አርዶ ስጋውን በየብልቱ አወጣው። ከዚያም የታረደውን ወይፈን ስጋውን በትከሻው ተሸክሞ ወደ ቤቱ ይዞ ገባና ከገባ በኋላ ለሚስቱ ሰጣትና እኔ እግራቸውን እስካጥባቸው ድረስ ይህንን ስጋ ቅባቱን በዛ አድርገሽ በጨውና በቅመም አጣፍጠሽ ስሪው አላት። እሷም እሺ በጅ አለችው። አብርሃምን ከቤቱ መድረክ በስተውጭ ሥላሴ ባገኘበት ቦታ ላይ ልብሱን አነጠፈና ጌቶች እግራቸውን አጥባቸው ዘንድ ወደ ወንድማቸው ቤት ግቡ ዝለቁ አላቸው። ከዚያ በኋላ ተነስተው ወደ ድንኳኑ ወደ አዳራሹ ገቡና ባነጠፈላቸው ምንጣፍ ተቀመጡ። በዚያን ጊዜ የአብ እግር ማጠብ ተጀመረ። አብን ካጠበ በኋላ ወልድና መንፈስ ቅዱስ ታጥበው አገኛቸው፣ ያለመለየት አንድ ናቸው። በዚያን ጊዜ ማዕዱ በገበታው ሰርቶ ወይንም በማድጋው ቀርቶ አቀረበላቸው። እስኪጠግቡ ድረስ በሉ ጠጡ። ማዕዱ ከተነሳ በኋላ ለእንግዶች እራት የታረደውን ወይፈን በቤቱ በራፍ ፊት ለፊት ከውጭ በኩል ቆሞ አየው። አብርሃም ይህንን ወይፈን ባየው ጊዜ ፈጽሞ ፈራ፣ ተንቀጠቀጠ። በዚያን ጊዜ ሥላሴ ከአብርሃም ወይ ሰይጣን እንዳቀናበት ተጠንቀቀ እወቅ። እንግዳ በመጣለ ጊዜ በብሩህ ሕሊናና በንቁ ሕሊና ሆነ ተቀበለው። ነገር ግን እንግዳ ካልመጣልህ እራትን በጊዜ ብላ፣ መጠጥን ጠጣ፣ እንድጾምህን አትደር አሉት። ይህንን ተናግረው እኒህ በአምሳልና በሕልውና ትክክል የሆኑ ሥላሴ ወደ ሰማይ አረጉ። ይህንን ሁሉ የሆነው ሐምሌ 7 ቀን በዋለበት ዕለተ ቅድስት ሰንበተ ክርስቲያን በዕለተ እሑድ ነው። የምድያንም ሰዎች
ስለዚህ ምግብነት ከተዘጋጀ በኋላ ሥላሴ ስላስነሱት ወይፈን እንዲሁም በሥላሴ ዘንድ በተደረገው ድንቅ ድንቅ ስራዎች ሁሉ ፈጽሞ አደነቁ። ይቅርታቸው፣ ሀብታቸው፣ ረድኤታቸው ከወዳጃችን ወለተ ማርያምና ከሕዝበ ክርስቲያኑ ጋር ይሁን ለዘላለሙ አሜን። የውድ ውዳሴ ድንግል ጌታ አምላኬ የመድኃኒተ ኢየሱስ ክርስቶስ ወይ ጸሎቴና ምልጃዬን ትሰማኝ ዘንድ እለምንሃለሁ፣ ማልዳለሁ። በቅዱሳን ስሞችህ እማጸናለሁ። ክፉውን ሁሉ ከክፉ ሁሉ ጠብቀኝ። ሰይጣን ሰራዊትን ከኔ አርቅልኝ፣ ከወጥመዱም አድነኝ። ተንኮልን ከኔ አስወግድ። አንተ ታምኛለሁና አቤቱ በትእዛዝህ በፈቃድ እንድሄድም አድርገኝ። ወደ ጽድቅ መንገድም ወደ ሰላም መንገድ ምራ። በማይተኙ ዓይኖችና በማያልፉ ክንዶች ትጠብቀኝ ዘንድ እለምንሃለሁ፣ ማልድሃለሁ። ምሕረትህ ማረኝ፣ በክንፍህ ጥላ ጋርደኝ። ለዚች ቀን መጀመሪያ መልካሟንም መካከልም በጎ ፍጻሜዋን መጨረሻዋንም ቀና አድርገኝ። አቤቱ ከኃጢአት ስርየትም ቅዱስ ሥጋህና ክቡር ደምህን ለመቀበል የተዘጋጀው እሆን ዘንድም በረከትን አድለኝ። በምቀመጥና በምነሳበት በምገባበትና በምወጣበት ቀንና ሌሊት ጠብቀኝ። መንገዴንና አካሄዴን ወደ ሰላም መንገድ አቅና። ወደ ክፉዎች ጠላቶችም አትስጠኝ። ሕይወትና መድኃኒትን ስጠኝ። አቤቱ ይቅር በለኝ። ለአንተ የሚታዘዙ ስምህን አንተን የሚያመሰግኑ የተባረኩ ልጆችን ስጠኝ። አቤቱ ጸጋህን ሀብት ሰጠኝ ዘንድ በዚች የተባረከችና ያማረች ቀን እለምንሃለሁ፣ ማልድሃለሁ። አቤቱ ኃጢአታችንና በደላችን አንተ ታውቃለህና ደምስስልን፣ አታስብብን። ዳግመኛም ትንሽ በጎ ነገሮችን ታያለህና ለእኔ ብዙ ታደርግልኝ ዘንድ እለምንሃለሁ። ዳግመኛ ሐዘንን ሁሉ ታቀልልኝ። አቤቱ በቸርነትና ፈጽምልኝ። አቤቱ ሳላይና ሳልሰማ ለችሎታ ምግብ በሆንክበት ቀን ይቅር በለኝ። አቤቱ በሥጋ የወለዱኝ በመንፈስ ያሳደጉኝ አባትና የእናቴን ጥሩን ስጦታ ሰጣቸው። ከሞት ፍርድ አድናቸው። ዘወትም ከቅዱሳን ጋር ጨምራቸው። አቤቱ ምግባሬን አሳምር፣ ኃጢአቴን ይቅር በል። በዚች ዕለት በታወቀች ቅድስት ትንሣኤ ጠብቀኝ። ስለ እርሷ ለሰው ልጅም ፍጥረት ሁሉ ድነት ሆነ። አቤቱ ፈቃድህና ትእዛዝህን እንድፈጽም የልቦናን ዓይን ታብራልኝ ዘንድ እለምንሃለሁ። ሁሉም ይቻልሃልና ኃጢአቴን ይቅር በለኝ። የኔ ኃጢአተኛ ባሪያህም የወለተ ማርያም ክፉ ስራዬን ሁሉ ከኔ አትፈልግምና በቸርነትና በይቅርታ ከገሃነመ እሳት አድነኝ። ለአንተ ዘወትር ፍጹም ምስጋና ይገባል። አሜን። እመቤቴ ማርያም ሆይ በጸሎትሽና በስዕለትሽ በቃል ኪዳንሽ ከልጅሽ ዘንድም ለእኔ ኃጢአተኛ ባሪያሽ ወለተ ማርያምና ለሕዝበ ክርስቲያኑ ስርየትን ስጪ ለዘላለሙ አሜን። የእሑድ ባቶስ አንድ አምላክ በሚሆን በአብ ወልድ መንፈስ ቅዱስ ስም አምናለሁ። ንጽሕት የሆነች ሕይወትን የወለደች የእመቤታችን ቅድስት ድንግል ማርያም ጸሎት የብርሃን በር መውጫ የክብር ምንጭ ዓለምን ሁሉ ይቅር የምትል በረከቷ ረድኤቷ ከባሪያዋ ከወለተ ማርያምና ከሕዝበ ክርስቲያኑ ጋር ለዘላለሙ ይኑር አሜን። እንደዚህም እጆቿን ዘረጋች፣ ወደ ላይ ወደ ሰማይ አንጋጠጠች። ወደ ተወደደው ልጇም ኢየሱስ ክርስቶስ እንዲህ እያለች ጮኸች። የጽድቅ ጋሻ ኢየሱስ ክርስቶስ ግራና ቀኝና ውድ ልጇም ኢየሱስ ክርስቶስ ና። በዓለም ሁሉ ደስታና ሐሴት የሆንክ ኢየሱስ ክርስቶስ ና። የሰውን ሁሉ ልብ የምታስደስት ኢየሱስ ክርስቶስ ና። ለዓለም ሁሉ የምታበራ እውነተኛ ብርሃን ኢየሱስ ክርስቶስ ና። ለዕውራን ብርሃናቸው የሆንክ አንተ ኢየሱስ ክርስቶስ ና። ለታረዙት ልብሳቸው የሆንክ አንተ ኢየሱስ ክርስቶስ ና። የሚለምኑህን የሕዝብ ሁሉ ልመና የሚሰማ አንተ ኢየሱስ ክርስቶስ ና። ለአዳም ድነት ለብርሃንን ለመልካም ነገር ከምስራቅ የወጣህ የእውነተኛ አዳኝ ኢየሱስ ክርስቶስ ና። በቀኝ እጅ በትር አለ፣ እርሱም የተከበረ ወይም ክቡር መስቀል ነው። ይህንን ባለች ጊዜ ውድ ልጇ ኢየሱስ ክርስቶስ ወደ እናቱ ማርያም መጣ። ማርያም እናቴ ወይ ሰላምታ ላንቺ ይገባል፣ ከሰማይ መጣሽ።
ከዚህ ቀን ዛሬ ማን አደረሰሽ አላት። እናቱ ማርያም ልጄ ሆይ ስምህን የአባትህ ስምና የመንፈስ ቅዱስን በጠራው ጊዜ እነሆ አደረሰኝ፣ አንተ ወዳለህበት ደብር ወይም ተራራ መጣኝ አለችው። ኢየሱስ ክርስቶስም ይህን ጸሎት ያሽ ለመድኃኒት የሆነሽ ይህን ትምህርተ መስቀል ይቅር ባይ አባቴ በሰለሞን መንበር ላይ ያስቀምጠው ነው አላት። ማርያም ውድ ልጄ ሆይ ልጇንም ኢየሱስ ክርስቶስም ሆይ ይህ ጸሎት የሰጠኸኝ ይህ ትምህርተ መስቀል ወዳለበት ርኩስ መንፈስ መቅረብ አይቻላቸውም። መተቱም ሁሉ ይፈታ ከሰማይ እስከ ምድር ከፀሐይ መውጫ እስከ ፀሐይ መግቢያ በኃይል ብርሃን ቅዱስ በሆኑ መንፈስ ቅዱስ መንፈስ ንጹሕ ይሁኑ። አንድም አይቻለውም ዓለምን በሚገዛ በአምላኬ በእግዚአብሔር ኃይል የሚከልከል በመቃብር ደጅ ፊትን በጠራኋቸው ስሞቹ ኤርፎኒ 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 እያልኩኝ ዳግመኛ ኤርፎኒ 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 እያልኩኝ በጠራኋቸው ይቅር በይ አባቴ ከሞት አነሳው። ሰባቱ የመላእክት አለቆች ልክልኝ ዘንድ ለምናለሁ ማልዳለሁ። መንፈስ ቅዱስን ደስታና ሕይወትን ሁሉ በተሞሉ እጆቻቸው ጽዋዎቻቸው እንደያዙ ከእነሱ ጋርም ከሰማያዊ ይውረዱ። በዚህ ውሃ ላይም በዚህ ግባት ላይና በዚህ ቤትም በተቀመጡ ወይን ላይም ይፍሰስ። ባርከው ቀድሰው አማትበት አንጻው። አምላኬና ልጅ ኢየሱስ ክርስቶስ የባሪያን የወለተ ማርያምና የሕዝበ ክርስቲያኑን ቀኙን በቀኝ ባርከው። እኔ ማርያም እናትህ እለምንሃለሁ እማልድሃለሁ እሰግድልሃለሁ። ከሰማይ መላእክት ጋርም በፊት የተቀመጡ እነዚህ የዋጋኖች ሙላቸው እልሃለሁ። እኔም ቅዱስ አብ ቅዱስ ወልድ ቅዱስ መንፈስ ቅዱስ እያልኩ እጠራለሁ። አሜን 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 ወአሜን። አንድ ልጄ ሆይ ለበሽተኛው ለሕመምተኛው ሕያዋን ሁሉ ሕይወትን ትልክ ዘንድ እለምንሃለሁ እማልድሃለሁ። ርኩስ መናፍስት ሁሉ ታባርር ዘንድ የሴትና የወንድ ሥራዎችን ሁሉ ከዚህ ምድር ላይ ትፈታ ዘንድም እለምንሃለሁ። ለባሪያም ለወለተ ማርያም እና ለሕዝበ ክርስቲያኑ የሚቆምና የሚቀመጥ እኔ ነኝ። ሁሉም ርኩስ መናፍስትና የጨለማ መናፍስት በዚህ ጸበል ኃይል ሕያው በሆነ ልጅ ጸባኦት ኢየሱስ ክርስቶስ ኃይል ይባረር። ሰይፎቻቸውን በእጆቻቸው እንደያዙ ሚካኤል በቀኙ ገብርኤል በግራው ላካቸው። ኢየሱስ ክርስቶስን በመካከላቸው ነው። አራቱ የምድር ፊቶች፣ አራቱ የሰማይ ፊቶች፣ አራቱ የእጽዋት ፊቶች፣ አራቱ የሰው ፊቶች፣ አራቱ ከምድር በታች ያሉ ሁሉ ፊቶችን ያንጹ። በኃይልና ብርሃን እንዲወጣን ወጣን እያሉ ይናገሩ። ሁሉም የአጋንንት ሰራዊት ሄደን ሄደን እያሉ ይውደቁ። ከባሪያዬም ከወለተ ማርያምና ከሕዝበ ክርስቲያኑ ከልብስና ከሥጋቸው ላይ በፊት እየሸሹ ይህንን ይበሉ። ጸባኦት አብ ሆይ በዚህ ሰዓትም ክርስቶስ ልጄን አለሁበት ምድርም ትልክልኝ ዘንድ እለምንሃለሁ እማልድሃለሁ። ሚካኤል በቀኙ ገብርኤል በግራው መላእክትና የመላእክት አለቆች በፊትና በኋላ እጆቻቸውና ሰይፎቻቸውን ይዘው ይታዩ። አጋንንትን ሲያደርጉ ይቀጥቀጡ። ሁሉ መናፍስት ርኩሳን ክፉ ደዌና ሕማማት ሁሉ ይሸሹ። ሰይጣናትን ይራቁ። ከአገልጋይ ከወለተ ማርያምና ከሕዝበ ክርስቲያን ከልብስና ከሥጋው ላይ ይወገዱ። ዳግመኛም ድንግል እንዲህ አለችም፣ በሰው ልጅም ላይ ለምን ትገባላችሁ? ሴንታክራይ በሚባል ውድ አንድ ልጅ ስምና ከእግዚአብሔር ባሮች አገልጋዮችን ውጡ። እርሱም እንዲህ ይላቸዋል፣ ከሰው ልጅ ማውጣችሁን አባራችሁ ዘንድ ከሰማይ ወደ ምድር የወረድኩኝ እኔ ኢየሱስ ክርስቶስ ነኝ። ርኩስ መናፍስት ሴናታልና ሰይጣናትን ሁሉ እንደዚሁ እኔ በዚህ ቀንና በዚህ ሌሊትም ከባሪያዬም ከወለተ ማርያምና ከሕዝበ ክርስቲያኑ ከልብስና ከሥጋው ትወጡ ዘንድ አስምላችኋለሁ። አምላክ አዳምን ባሪያውና በምሳሌ እንደፈጠርክ እንዳነጻኸው ምድር ንጹሕ ትሁን። የሕይወት እናት፣ የብርሃን እናት፣ የሰማያዊ ንጉሥ እናት እኔ ማርያም ድንግል እንዲህ እላለሁ፣ ይህ ውሃ አይደለም በክርስቶስ ሥጋና ክብር ደም የሚመሰል ሁሉን የሚያነጻ ነው እንጂ እዚህ የጸሎት ኃይል በእምነት ወይም በማመን ከእርሱ ለጠጣና ለታጠበ ሁሉ ፈውስ ይሁን። ዳግመኛም ቅዱስ 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 እላለሁ። አራቱ የብርሃን በትሮችን በአራቱ ወንጌላዊ ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ ይመሰላሉ። የዓለም ሁሉ ኃጢአት ይቅር የሚል ሕያው እግዚአብሔር ልጅ ኢየሱስ ክርስቶስ ከሰማይ ይውረድ። መንፈስ ቅዱስን በተቀደሰው ታቦት ላይ በቅዱሳን ሥጋውና በክብር ደሙ ላይ ይውረድ።
በፊቱ ላይ የተቀመጡ የፋጋ ቁስቁሶችም እግዚአብሔር አዳምና ሔዋንን እንዳነሳቸው ንጹሕ ይሁኑ። እነርሱም ንጹሐን ሆነው ወደ አምላካቸው ወደ እግዚአብሔር ግቡ። ውድ ልጄ ኢየሱስ ክርስቶስ ወይም እኔ ማርያም እናት ለ9 ወር ከ5 ቀን በሆዴ የተሸከምኩ ባሳደጉ ጡቶች ባቀፍኩ እጆች ነግሎቶች እለምንሃለሁ ማልዳለሁ። ማርያምን ወለተ ማርያምን ባርከው፣ ቤቱን ባርከው፣ ልጆቹን ባርክ፣ ገንዘቡን ባርክ፣ ከብቶችን ባርክ፣ የሚበላ የሚጠጣውን ባርክ፣ የሚለብሰው የሚጎናጸፈውን ባርክ፣ ራሱን ባርክ፣ እርጌውን ባርከው፣ በእጁ ያዘውን ሁሉ ባርክ፣ ዘመዶችን ከብቶችን ባርክ። አሁንም ተወዳጅ አንተ አንድ ልጅ ኢየሱስ ክርስቶስ ወይ ይቅር ባይ አባት ማያያ ከሆኑ የሚሆኑ ከመንፈስ ቅዱስ ጋርም ከባሪያ ከወለተ ማርያም ጋር ይሁን። ሁልጊዜ በሁሉም ሰዓት የሚሰራውን ሁሉ ባርክለት፣ ጠብቀው፣ አድነው፣ ይቅር በለው፣ ከክፉ ሁሉ አድነው። በኑሮ በመንገድ በመግባት እርዳው፣ ይቅር በለው። ወደ መጣበት ማብረው ውጣ፣ ወደ ሄደበትም ከእርሱ ጋር ሄድ፣ ወደ ተሰማራበትም ከእርሱ ጋር ተሰማራ፣ ከቆመበትም ከእርሱ ጋር ቁም፣ ወደ ተቀመጠበትም ከእርሱ ጋር ተቀመጥ። ሲናገር ከእርሱ ጋር ተናገር። ሁለት መንገድ ምራው፣ የባሪያ ምክርን ኃጢአትን ሁሉ ይቅር በለው። እነዚህ እዩ ዳኬዳት በሚባሉ የሚያስፈሩ ስሞች ለዘላለም አሜን ወአሜን ለይኩን። ጌታ ኢየሱስ ክርስቶስ ወይ በእኔ ቅድስት ድንግል ማርያም እናት እና የዓለም ሁሉ ነፃነት የታወጀ ክቡር መስቀልን ነፍስና ሥጋዬን አደራ እላለሁ። በእውነትን ለሚጠሩ አገልጋዮቹ በምታስተምራቸው የተቀደሱ ስሞች አደራ እላለሁ። እኔ ኃጢአተኛ ባሪያ ነው። ወለተ ማርያም ስለ እናተ ማርያም ቃል ኪዳን ስለ ምልጃዋ ልመና ብለህ ማረኝ፣ ይቅር በለኝ። በዚህ ዓለም በሚመጣውም ዓለም ዘላለም አሜን። የዘወትር ባቶስ አምላክ ነው የወለደች የእመቤታችን ማርያም ተአምሯ ልመና በረከቷ ከወለተ ማርያም ጋርና ሕዝበ ክርስቲያኑ ጋር ይሁን ለዘላለም አሜን። የድንግል ተአምሯን ተአምር ትሰሙ ዘንድ የመጣችው የክርስቲያን ማህበር ስሙ ከተወለደ ከ3 ዓመት በኋላ ወደ ቤተ መቅደስ አስገባት። ከዚያም 12 ዓመት ከመላይ ዘንድ የተመደበች ተቀመጠች። ከ12 ዓመት በኋላ የተወለደችውን እስከምትወልድ ድረስ ብዙ ተአምራትና ድንግል ስራውን አደረገች። ከወለደች በኋላ እስከ ዕረፍቷ ድረስ ብዙ ተአምራትን አደረገች። ከሞቷም በኋላ ለሰው ልጅ ሁሉ ድነት የምትወድነትና በኋላው ላደረገ ስሟን ለሰራት ሰማሉ 78 ለብሳ በላ በላይ ሰው ለመነችለት። ውሃውን ላላርካን አጉሮሮ ላጠጣ ለዚህ ድሃ ለመነች። ለቅርሱ አምላክ ወለደች። በእመቤታችን ቅድስት ድንግል ማርያም ልመና ዳነ። ጓደኛውን የገደለች ጌታ በእመቤታችን ውሃ በታጠበ ጊዜ ነፍስ በመግደል ለማፍሰስ ብሎ እርሱ አምላክ ወለደች። በእመቤታችን ቅድስት ድንግል ማርያም ውሃ ስለታጠበ ዳነ። ልጇን ቀድሞ በእናቱ ኤልሳቤጥ ታጠበ። ሞት ፍርድ አይገባውም። በሕይወቷ ደግማ ፈቷት ወደ ገነት አስገብታል። አምላክን የወለደች እመቤታችን ማርያም ክብሯና ገናነቷ መናገር የሚቻለው አንደበት ነው። ኤፍሬም እንደተናገረ የወንዙ ባህር ጉድጓድ ቀለም የዱር እንጨትን ብራና ቢሆን አምላክን የወለደች እመቤታችን ማርያም ቅድስት ድንግል ማርያም ምስጋና መፈጸም አይቻልም። ሐዋርያት ሥጋዋን ለመቀደስ በተሰበሰቡ ጊዜ በተግባር ታላቅ ምስጋና ቀንቷ ተሸክመው ወሰዷት። በስቷት በጉራቸው የከፋ አይሁዶች በእሳት ያቃጥሉ ዘንድ መጡ። አንድ አይሁድ መጥቶ አምላክን የወለደች የእመቤታችን ቅድስት ድንግል ማርያም ባለ እሳትን ያዘ። ያን ጊዜ ሁሉም አይሁዶች እያዩ ትከሻው ተቆረጠ። የሁሉም አይሁዶች ዓይን ታወረ። እነሱም ለመኗት፣ ድንግል በተአምሯ አዳነቻቸው። አምላክን የወለደች የእመቤታችን ቅድስት ድንግል ማርያም በመለኮት ነው በምድር ላይ ሰራቸውን ተአምር አደነቁ። ከእነርሱም ያመኑ አሉ። በዚህ ተአምር ድንቅ ስራ የተነሳ እግዚአብሔርን አመሰገኑ። በእውነት በአንቺ ላይ ሰራ የተደነቀ ነው። አንቺ ምድራዊ ስትሆን በወርሽ መለኮት ክብር ተሸከምሽ፣ ነገር ግን ሥጋሽን አልተቀበልሽም። ንጽሕናሽን አመሰግናለሁ፣ ውበትሽን አመሰግናለሁ። ጸጋሽን ከፍ ከፍ አደርጋለሁ፣ ባለሟልነትሽን አከብራለሁ፣ የንግሥናሽን ክብር አመሰግናለሁ። እመቤቴ ሆይ ለአንቺ ሰላምታ ይገባሻል። ለእኛ መዳን ምክንያት ሆንሻል። ስለ ብዙ ተአምርሽ አንቺና የልጅሽ ልብስ በያዙ ጊዜ ስለ አንቺና ስለ ልጅሽ ብለሽ ወደ ተወደደው ልጅሽ ለምኝልን። ማርያም ሆይ እመቤቴ እልሻለሁ፣ ደስ እጥብሻለሁ። ለባሪያሽ ወገኔ ለምኝልን። ለወለተ ማርያምና ለሕዝበ ክርስቲያኑ ለምኝልን ለዘላለሙ አሜን። ጌታችን መድኃኒታችን ኢየሱስ ክርስቶስ እኔን የምንራዳ ኃጢአተኛ ጸሎት ልመና ሰምተህ እኔና ሕዝበ ክርስቲያኑ ከማጣት ከምንፈራው ነገር ሁሉ ጠብቀህ ሰላም እንድንኖር የሰላም አምላክ ሰላም ስጠን፣ ፍቅርን ስጠን፣ አንድነትን ስጠን፣ መተሳሰብን ስጠን። ልጅን ከልምንድና ምስጋና ሁሉም ከአንተ ነው፣ ከኛ የሆነ ነገር የለምና ይህ ምስጋና ውሰድ። ዛሬ ጸሎቴ በዚህ ጨርሻለሁ። እናንተ ኮሜንት ላይ ጸልዩ። ሁላችሁም እግዚአብሔር በጸሎታችን ልመናችን ሰምቶ ይቅር ይበለን ይማረን። ሰላም እግዚአብሔር ከሁላችሁም ጋር ይሁን። መልካም ዕለተ ሰንበት። ሰላም ዋሉልኝ እህቶቼ፣ ወንድሞቼ፣ አባቶቼ፣ እናቶቼ። ሰላም እግዚአብሔር ከሁላችሁም ጋር ይሁን። ሀገራችን ኢትዮጵያ ሰላም ያርግልን።
ሰርተን ለፍተን ራሳችን ቤተሰብን ሀገር የምንጠቅም አድርገን። አሜን።